ለበርካታ ዓመታት በአዎንታዊም አሉታዊም መልኩ የተለያዩ ጥያቄዎችን ከሚያነሱ የማህበረሰብ ክፍሎች ውስጥ በተለያየ የዓለም ክፍል የሚገኙ ኢትዮጵያውያን ተጠቃሽ ናቸው። እነዚህን ጥያቄዎች የሀገርን ስም ከሚያጠለሹ አካሄዶች ወደ ጠረጴዛ የሚያመጣው የሀገራዊ ምክክር ኮሚሽንም በምክክር ጉባኤው ላይ የዲያስፖራውን አባላት ከ4000 ኢትዮጵያውያን መካከል አድርገዋል። በዚህ የምክክር መድረክ የተገኙ እነዚህ ተወካዮች ባለፉት ሳምንታት የምክክሩ ቆይታቸው የተመለከቱትን ከአካታችነት ለሀሳብ ቅድሚያ እስከ መስጠት የተካሄደውን ርቀት ይጠቅሳሉ። ሁሉም አንደው ነው የሁሉም ድምጽ የሚሰማበት በቃ ለሀገሪቷ የሚያስፈልገን መመካከር ነው፣ በጋራ መነጋገር ነው። አንድ ላይ ተነጋገርነው ሐሳብ አንድ ላይ ይዘን አጽድቀን እንቀጥላለን ብለው የተጀመረው ይሄ ሀገራዊ ምክክር ነገ በኢትዮጵያ ላይ ትልቅ ሰላም የሆነችበት፣ አንድነት የሰፈነችበት፣ ፍቅር ያለበት አገር ትሆናለች ብለን ነው ተስፋ የምናደርገው። ትልቅ ፋይዳ አለ፣ ትልቅ ተስፋ አለ። በምክክር ውስጥ ይሄን አስገቡልን። የሚሞተው ህዝብ አይሙትብን፣ በእምነቱ ምክንያት አይሙት፣ በዘሩ ምክንያት አይሙት፣ በቋንቋው ምክንያት አይሙት። እንመካከር። ይሄ ምክር በዚህ ምክክር ማንም እንደማይሞት እርግጠኛ ከሆነ እኔ በአንድ ጣቴ አይደለም በመቶ ጣቴ በተሰጡኝ ሁሉ አካላት እፈርማለሁ። ሰላም ይመጣል ብዬ ነው ማምነው። ምክክሩ መግባባት በሚደረስባቸው ጉዳዮች ሀገር በተለያዩ ጊዜያት ያጣቻቸውን ጥቅሞች የማስጠበቅ ሂደት መሆኑንም አጋርተውናል። ይህም ፍላጎትን ብቻ ሳይሆን የዘመናት ቁርሾችንም ወደ ጎን የመተው በአዲስ መንፈስ የመራመድ ጥረት ነው። ባየናቸው ሰዎች ልብ ያለውን ነገር እያየን ነው። ሰው የልቡን አውጥቶ እየተናገረ ነው። ምንም አይነት ተጽዕኖ የለም። ደስ ያለ የልብን ያመንክበትን ፖለቲካዊ ሊሆን ይችላል፣ ማህበራዊ ጉዳይ ሊሆን ይችላል፣ ሃይማኖታዊ ጉዳይ ሊሆን ይችላል። ይሄ ሁሉ ቁርሾ ትተን ሁላችንም አንድ ሆነን ተስማምተን ትናንትና አባቶቻችን ያስረከቡን አገራችን ኢትዮጵያ አሁን ደግሞ ለሚቀጥለው ጄኔሬሽን ሰላም ያሰፈነችበት ጥላቻ ቁርሾ የሌለበትን አገር እናስረክብ ተብሎ የተጀመረው ትልቅ ፋይዳ አለ። ትልቅ ሰላም የተሞላችበትን አገር እንጠብቃለን። ትልቅ ተስፋ አለ ብዬ ነው ማስበው። ጥሩ ልብ ማለት ያለፈውን ትተን ያለን አንድ አገር ብቻ ነን። አንድ ኢትዮጵያ ናት፣ ሁለት የለንም እና ለኢትዮጵያችን ሁላችንም በጋራ ሰርተን አገራችን አገር እንድትሆን ማድረግ አለብን። ምክንያቱም ከተከፋፈልን ለሌላው እድል እንሰጣለን። ያንን እድል ለመከልከል ስንል ሁላችንም የጎደለውን ለመሙላት ሁላችንም ትተን ያለንን ፐርሰናል ያለንን ጥላቻ የሆነ የተለያየ ምክንያቶችን ትተን በአንድ መተን ለአንድ ሀገራችን ሁላችንም በጋራ መረባረብ አለብን። የምክክር መድረኩ ዲያስፖራው ጥያቄዎቹንና መፍትሄ ያሻሉ ያላቸውን ጉዳዮች ከሌሎች ኢትዮጵያውያን ጋር ማስቀመጥ እንዲችል ያደረገው ነው። ቀጣዩ የዲያስፖራው ተልዕኮ የሀገርን አርማ ይዞ በአምባሳደርነት ማገልገል እንደሚሆንም አንስተዋል። ሀገራዊ እሴቶቻችንን በመገንባት ለሀገራችን ሁላችንም ዘብ እንቆም። ዲያስፖራ በዓለም ላይ ያለው የሀገር ገጽታ ከማበላሸት ይልቅ ሁሉም ዲፕሎማት ቢሆን እኔ ስደት ስወጣ ዲፕሎማት ሆናለሁ ብዬ አይደለም። ፐብሊክ አድቮኬሲ ላይ የ21 ሀገር አምባሳደሮችን አግኝቻለሁ። የታሰሩ ልጆችን ሳውዘርንና አፍሪካ ሀገር ያሉ አስፈትቻለሁ። እዚህ ስብሰባ ላይ ያሉ ከናሚቢያ ትላንት ማታ የተቀበልኳቸው እስረኞች አሉ ከኢትዮጵያ ኢሚግሬሽን እያንዳንዳችን ባለን ተስጦ ባለን ተልዕኮ ዲፕሎማት ለሀገራችን እንድንሆን ማስተላለፍ ፈልጋለሁ። እስካሁን በነበረው የምክክር ምዕራፍ የተነሱ ሀሳቦች የምክክር ኮሚሽኑ ባለፉት 4 ዓመታት የከወናቸውን ተግባራት የማብሰር ምዕራፍ መሆኑንም የዲያስፖራ ተወካዮቹ ጠቁመዋል። በሂደቱ የተገኙ ውጤቶችም ለመጪው የኢትዮጵያ ልማት ጉዞ አጋዥ እንደሚሆኑም እምነታቸውን አጋርተውናል። ምክክር ሲባል ድሮም ነበረ፣ በንጉሱም ዘመን ነበረ፣ በደርግ ዘመንም ነበረ። ግን የተወሰኑ ቁጥር ያላቸው ሰዎች ነበሩ የሚመካከሩት። ዛሬ ግን 130 ሚሊዮን ህዝቦችን የሚወክሉ ህዝቦችና ከውጭም ያለን ዲያስፖራዎች የተሰባሰብንበት ድንቅና እጹብ ድንቅ የሆነ የምክክር ኮሚሽን ጥሪ ተደርጎልን 4 ዓመት ተለፍቶበት በጣም ጥልቅ በሆነ ተገምግሞ ዛሬ ደግሞ ወደ ብስራት የቀረበ ስለሆነ እኔ ለወደፊት ያለው ነገር መልካም ይሆናል፣ ኢትዮጵያ ወደ ከፍታዋ ታልፋለች የሚል ትበለጽጋለች የሚል እምነት አለ።